እዚህ ጋር የምትመለከቱት ቀብረር ያለ አበሻ የአጼ ቴዎድሮስ ብቸኛ አልጋ ወራሽ የሆነው ፕሪንስ አለማየሁ ነውና እንግሊዞች አጼ ቴዎድሮስን ካሸነፉ በኋላ ይዘውት ወደ እንግሊዝ ይዘውት የሄዱት ልጅ ነውና ስፒዲ በተባለ ጀነራል አማካኝነት ያሳደገ የኛው ማለት እንደ ልጁ ነው ያሳደገው። በጣም ነበር ይወደዋል የሚባለውና እንደ ንጉሳዊ ቤተሰብ ነው፣ እንደ እስረኛ እንደ ባሪያ አይደለም፣ እንደ ንጉሳዊ ቤተሰብ ነው ያደገው ልጁ እና የፈለገውን በልቶ የፈለገውን ጠጥቶ ምርጥ ትምህርት ቤት ተምሮ ኢቨን ራሱ ኪንግ ቪክቶሪያ ራሱ ጥሩ ልብ ያለው ልጅ ብላ የመሰከረችለት ሱዚውላ ተጫውተዋል ይባላልና አብረው ልጁ እንደ እናቱ ነው እንደምታዩትና ግን የወላ ነገር በቃ ልጁ ሊያታልለውና ሊሸውደው አልቻለም። በቃ ደስተኛ ሊያደርገው አልቻለም። ልጁ በቃ የሀገር ፍቅር አንዴ ውስጡ ገብቷልና ቤተሰቡንም እንደገደሉበት ያውቃል። በጉዙም ደስተኛ አልነበረም ይባላልና በ18 ዓመቱ ነው ከዚህ ዓለም በተፈጥሮ አደጋ የሞተው። በተፈጥሮ አይደለም ተገሎ ነው የሚሉም ሰዎች አሉ። የተቀበረው ነገስታቶችና ጀነራሎች የእንግሊዝ ነገስታቶችና ጀነራሎች መሃለው እንዲህ እንደተራሰው እንኳን አይደለም የጣሉትና ኢትዮጵያኖች አንዳንድ ኢትዮጵያኖች ወደ ሀገሩ ይመለስ አስክሬኑ ብለው ነበር። ነገር ግን የሌሎቹ ነገስታት መሃል ስለተቀበረ አልተቻለም እሱን ለማውጣት ለይቱ